አጥንት የት አለ? በጉበ ፈንጂ ነው እንደ ሞቶ በትንትን የጠፋው የት አለ? እንዴ አንድ አጥንት የለም እንዴ? ሺህ አይነት ነገር ልታዝ ትፈልጋለህ። 1 ኪሎ ስጋ ገዝተህ ከዚህ በላይ ምን ላድርግልህ? እንደ ሰልስ በ3 ቀን እየመጣ ይሄ ያለ ሰላምታ በጉ በፈንጂ ነው የሞተው ብለዋል። እንግዲህ ፋዘር ልበላቸው ምንም አጥንት ሳትጨምሩ ዝም ብላችሁ መረቁን ብቻ የምታቀርቡ ሰዎች ግን ደህና ናቸው። ዋው ብቻ እኮ ምንድነው? ሰላም እንዴት ናችሁ? ይሄ ሬድ ማክስ ዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌሎች ጊዜዎች ባሪፍ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። እናንተ ማግባት የተሳናችሁ እስከ መቼ ከነጋ ተጣብቃችሁ ትኖራላችሁ? የግራ ጎኖቻችሁ ኦሮሞ ይጓችሁ ነገር የለም። አግብታችሁ አቆሙ ከነጋ ጋር ታራችሁ ምን ታረግናው? ምን ታረገኛለህ? ከዚህ በላይ እንዴ በተገረስበት አልጋ ልትገነዝ ነው እንዴ? ምን ተሰምቶ ነው? ምንድነው ባልዶኒ ዋሰው አልበዛም እንዴ? በጸባይ ማጥቶ ቆርቆ ህግ አለ አገሪቷ ላይ በህግ ትወጣለች። ሆኖ ጎዶይ ምን ነው ዝም ማለት ነው ነው እንዴ? ቻል ብያችሁ እኮ ምን ወደ ዋሰው አግብታችሁ አትወጡም ወይ? በጣም ደስ የሚሉ አባት ናቸው። በተገረስክበት አልጋ ላይ ልትገነዝ ነው ወይ? አግብታ አትወጣም ወይ? በጸባይ ካልወጣ በህግ ትወጣለህ ተብሏል። እንግዲህ ዋው ብቻ ደስ ይላል። በጣም ደስ የሚሉ አባት ናቸው። እሺ እንዳይተቃነቁ ያሉት ናቲ አጎቴ ሰላም ነው? እንዴት ነህ? ሁሉ ሰላም? አይ ጥሩ ስራ ጀምራል። አዎ ባለው አየር እየተንቀሳቀሰ በርታ ጎሽ ምን በለን አንዱ ላይ ተፋፉ። አረ በቀስ አድርጊ ጠቀም ግን ያው ፋሚሊ ጋር ምናምን ወቸጉድ ረበሰም ጭራሽ አጎቱን ያገኘ ደግሞ ጭራሽ አጎቱን ዘርፏቸው ነበር። ሌባው እኮ አላወቀም፣ ሰውየው ነው ያወቁት። እንደውም መጀመሪያ ፊታቸውን ቢያዩ ይሻል ነበር። ብቻ አሪፍ ነው፣ ብቻ ደስ ይላል። ደርሷል፣ ግባ ተራ ደርሷል፣ ግባ ተራ ይደርሷል። አዎ ደርሷል። እሺ ኦይ ግባውን ተስተካከልና ተቀመጥ። እሺ አሁን ፍሬን በትክክል እዚህ መሪ ነው። አየ ፍሬን ታች አለ፣ ፍሬን እዛ ጋር አለ፣ ይዣል ነዳይ ዳር ላይ አለ። የእጅ ፍሬን እዚህ ጋር እንዳረሰ አየ ፍላክስ እዛ ጋር ነው። እሺ አሁን የኋላ ማርሽ ታውቃለህ? ያሳይቻለሁ በባለፈው አይደለ? የኋላ ማርሽ አድርግና ወደ ኋላ እንሄዳለን። እሺ የኋላ ማርሽ አስገባና ወደ ኋላ ሂድ። የኋላ ማርሽ እንደዚህ ነው። አዎ የኋላ ማርሽ አስገብተህ ወደ ኋላ ሂድ። የኋላ ማርሽ አስገብተህ ወደ ኋላ ሂድ። እሺ ወደና የምትሄደው እዚህ ቁጭ በል እንጂ። የዚህ ደግሞ የዋሰ ነው። ጭራሽ የኋላ ማርሽ አስገባ ይባላል፣ ጭራሽ ወደ ኋላ ዞሮ ይሄዳል። ግን የሆነ አንዳንድ እንደዚህ የሚያስተምሩ ሰዎች ሆነ የሚቆጡት ግራ የሚያጋቡት ነገር አለ፣ ያደነጋግራሉ። ግን ያው ብዙም ቢሆን የሆነ ትንሽ ቁጣቸው ራሱ ያወዛግባል። ብቻ አሪፍ ነው። ብቻ አጥንት የት አለ? በጉበ ፈንጂ ነው እንደ ሞቶ በትንትን የጠፋው የት አለ? እንዴ አንድ አጥንት የለም እንዴ? ሺህ አይነት ነገር ልታዝ ትፈልጋለህ። 1 ኪሎ ስጋ ገዝተህ ከዚህ በላይ ምን ላድርግልህ? እንደ ሰልስ በ3 ቀን እየመጣ ይሄ ያለ ሰላምታ ድሮም ዘይት ጠሎ ነው የምትወደው። ይሄው የሸማች ዘይት ጠለል አድርጌ ሰርቼልሃለሁ፣ ጠጣ ብትፈልግ። ይሄ ቅርብ ጊዜ የመጣ ባህሪ ከየት እንደሆነ ይጣራል። ሌላው ቢቀር አንድ ቀን ውጭ ሀገር ትሄጃለሽ። እንደው ለራስሽ ስትይ እንኳን ጥሩ ምግብ ስሪሽ። እኔ ባለሙያ ነኝ። በቃ ሌላ ባለሙያ ያገኘ መሰለኝ። እንደው በቃ ሰሞኑን እንዴት የሚያረግህን አሳጥቶ ሲያስጠላ። በጉ በፈንጂ ነው የሞተው ብለዋል። እንግዲህ ፋዘር ልበላቸው ምንም አጥንት ሳትጨምሩ ዝም ብላችሁ መረቁን ብቻ የምታቀርቡ ሰዎች ግን ደህና ናቸው። ዋው ብቻ እኮ ምንድነው? አንድ አጥንት የሌለው እስኪ ብቻ አሪፍ ነው። ይሄ ቆንጆ ነው። ስንት ነው? ኮምፕሊት ነው 9000 ብር። 9000 ብር። ከለር አለ? አዎ አለው። አረንጓዴ አለ? አለ። ሰማያዊ አለ? አለው። ቢጫ ከለር አለው? አለ። ቀይ ከለር አለው? አለ። ፐርፕል ከለር አለ።
ግራጫ ከለር አለ አለ ሽሮአማ ከለር አለ ምስር ከለር አለ ምስር ከለር እንደዛም ይባላል አዎ እንደሱ ነበር የፈለኩት እስቲ ስቶር ቼክ አድርጉ ስቶር ቼክ ሊያደርግላት እኮ እየሄደ ነው ምስር ከለሩን እንደውም ይኖራል ስቶር ራሱ ይኖራል ቆይ ምስር ከለር የሚባል የልብስ አይነት አለ 9000 ብር አው ከመግዛት አው እንደዚህ እንትን ብሎ መውጣት ይሻላል ራሱ ልትለብሰው ነበር ነው አዙራ አወለቀችው 9000 ብር ከባድ ነው አለ እዚህ ጋር ልብስ መረጥ እያደረጋችሁ አሉ ስንት ነው ይሄ ነገር አሪፍ ነው እቃው ነው አይሆንም እቃው አይረባም ግን ዘለግ ያለ እቃ ነው የበጋ እቃ ነው ማዘር ለካ ዲያባይ ቆይ እንደዚህ አይደለም የሚደረገው አንድ ልብስ በቃ ለካ ስንት ነው 1500 ብር ኧረ አስተያየት አድርግ የምረቃውን አዩት ማዘር የማታ ገበያ አስተያየት ሰርበለ እኔ አንተ ምትለው ነው ሰርበለ ማይ አጭበረበረ ነው ሸራመተው በቃ ያው 50 ጨምረህ 50 አለ 200 ብር ይሆናል ምንድነው ሽንኩርት ማይገዛ ነረ ወይኔ ልጅየው እኮ ሮጠ የ2500 ብር ዕቃ ማዘር 200 ብር አሉ አረስ ነው እናቶች ቆይ ምንድነው ምንም ነገር በቃ አፈሩም እንዴ የ3000 ብር የ4000 ብር ዕቃ 500 ብር ምናምን አወርዳችሁ የምትጠሩን ነገር ልጅ ነው የሚሳቀቀው በቃ ከጎን ካለማ ልጁ ነው የሚሳቀቀው ይሸታል ዶሮ ይሸታል ጠጅ ከአባብዬ ደጅ ምንድነው እኔ ዶሮ ይሸተተኝ ነው ዶሮ ሸተተ አውና የት አታበላኝ ይሸታል አይደል ፈስቸኮ ነው ምን ማለት ነው ፈስቼ እኔ ዶሮ ነው ይሸተተኝ ዶሮ ነው ይሸተተኝ ይሄ ታያ የሀብታም ግቢ ነው እዚህ ጥበቃል ምናልባት የነሱ ሸቶ ነው እንጂ እኔ ለማን ነው አንተ ጋር ነው ይሸተተኝ አባቴ እኔ እንኳን ዶሮ ወፍ ያላረድኩም ስማ እኔ ራሱ ማለት በጧት ተነስቼ 10 ብር መንገድ ወክ ነው የበላሁት ወክ ብላ ወክብላ ይሸታል ዶሮ ሲባል ፈስቼ ነው ብሏል እንግዲህ እኔ እንኳን ዶሮ እርግብ አላረድኩኝም ብቻ አሪፍ ነው ደስ ይላል እንግዲህ የዛሬው ቪዲዮ ይመስል ነበር ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው